ዛሬ ጋሽን እናገኘውና ጋሽ ባለን መሰረት እሱ ሀይ ሁሉም ነገር እኔ የለውበትም አልጠየቅበትም ሄዱና የምትወስዱትን እርምጃ ውሰዱ ካለን እና ዛኔ ነው እንትን ማለት የምንችለው። ተውላችሁ ምን አጠፋ ልጅ ለምን ነው የምታሰቃዩ? ከነዚህ ልጆች ህይወት ውጡ። ዛሬም ቢሆን ነገ ማለት ነው አንቺ ልጅ በተለይ ውጪ ነግሬሻለሁ። የምሬም አሊያ ደግሞ የምንወስድብሽ እርምጃ የከፋ ነው የሚሆንብሽ። አሁን ዙሪያው ያሉትን ሰዎችን ማስማት ነው ያለበት። ራሱን አዳምጦ መሆን ያለበትን ከልጁ እናት ጋር ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ አለው ፈጣሪ ይመስገን። እናንተ ጋርም ሰላም እንደሆናችሁ ተስፋ አረጋለሁ። እስኪ ለዚህ ቤት ፍቅር ስጡ። ፍቅር አሰጣጥ እንዴት ነው ካላችሁ እቺን የሰብስክራይብ በተናዋን ጠቅ በማድረግ ከኛ ጋር ቆይታ ማድረግ ትችላላችሁ። አረፍ በሉና ምን አዲስ መረጃ አለ የምለውን እስኪ እኛ ጋር ያለውን እኛ እንሰጣችኋለን። እናንተ ጋርም ያለውን እናንተን በኮሜንት ሴክሽን በኩል ልታጋሩን ትችላላችሁ። ትናንትና ጠዋት አብርሽ ከቤት ጠፍቶ ማለትም ከቡዜ ቤት ጠፍቶ ወደ ቤቱ እንደተመለሰ ታውቃላችሁ። ቤተሰብ የዚህ ልጅ ትልቁ ህመም እየሆኑበት ያሉ እነማን እንደሆነ እኔ እንደታየኝ ልንገራችሁ። ይሄ ልጅ እንዲታመም እያደረጉ ያሉት አንደኛ ቡዜ፣ ሁለት ዴቭ፣ ሶስት ደግሞ ዳኒና ሄርሜላ ትናንት ወዳ በነበሩበት ሰዓት እኛም ተቆጥተናቸው እነሱ እጃቸውን አንስተዋልና አሁን ደግሞ ልጁ ለምን ወደ ቤት ትገባለህ? ለምን ሰላምህን አገኘክ? ለምን ተሻለክ? እያሉ እየተከታተሉ ልጁ ወደ ቀድሞ ህመሙ እንዲመለስ እያደረጉ ያሉት እቺ ይሄ ተብዬና ይሄ ዴቭ ነው ልላችሁ ፈልጌ ነው። እናንተስ ማን ነው የዚህ ችግር መንስኤ እየሆነ ያለው? ሩታ ናት? ሄርሜላ እንዲሁም ቡዜ የምትሉት እስኪ ማለት የገባችሁን ነገር እስኪ አሳውቁን። ብዙዎቻችሁ ይገባኛል ሩታን እያገለላችኋት ትገኛላችሁ። ሩታ ምንም አላጠፋችም። ዛሬም ይሁን ትላንት እያጠፋ ያለው ኤፍሬም እና ሩታ ነው ብላችሁ ካሰባችሁ በጣም ትልቅ ስህተት እየሰራችሁ ነው። እንግዲህ ይሄ ልጅ ብዙ ወዳጅ አለው፣ ከሀገር ውስጥም ከውጭም ተከታይ እንዳለው ታውቃላችሁ። ለዚህ ልጅ ድምጽ ሊሆን የሚችለው የጉራጌ ተወላጅ ብቻ ነው ብላችሁ ካሰባችሁ በጣም ስህተት ነው። እኛም የኦሮሞ ልጆች አለንለት። ይሄ ልጅ አንድ ነገር ይሁንና ቀንደኛ የሱ ጠላት አንቺ እህቱ ተብዬ ቡዜ ነሽ እና አባቱም ለምን ዝም እንዳለ አናቆም። ከዚህ በፊት እነሱ ሩታና አብርሽ በተጣሉበት ሰዓት በመሃላቸው ገብቶ እንዳስታረቃቸው ታውቃላችሁ። ግን ዛሬ ላይ እንዴት ነው ዝም ማለት የቻለ እምለውን እስኪ እሱንም አንዳንድ ነገር ልንጠይቅ አካባቢው ድረስ መጥተናልና ቤቱ ድረስ ሄደን ቤት ካለ ያሉን ነገር የምንጠይቅ ይሆናል። ልጁ እየተጎዳ እያየ እንዴት ዝም ማለት ዝምታውን መርጦ ዝም ምል ግራ ገብቶኝ ነው ያንን ነገር ጥያቄ የሚጠይቃቸው ይሆናል። አባቱ ቤት ይኖራል ብዬ ተስፋ አረጋለሁ። ቡዜ የአብርሽ ታላቅ እህቱ ነች ታውቃላችሁ። እሷ ምንድነው እያደረገች ያለችው? ሄርሜላን አግባት ከሩታ ተፋታና ሄርሜላን ካላገባ እያለች ሌት ተቀን ነው የምትከታተለው ይሄ ልጅ ማለት ነው። ማለት ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? ተገቢ አይደለም መሆን ያለበት ይመስል። ግን መጀመሪያ ከሩታ ጋር ያላቸውን ነገር እኔ ያው እንደማውቀውና እንደሰማሁት ያው በመሃላቸው ብዙ ክስተት እንዳለ ሁሉም ያውቃል። ማለት ጦንቆልና ያሰረችበት ሩታ ነው እየተባለ ነው። ግን አሁን ሄርሜላን በጣም ደግሞ ሄርሜላ እንደምትወደውና እሱ ላይ ያለውን አክት ስታሳይበት ነው የምናየው። ያ ደግሞ ልክ ነው ብዬ አላስብም። አሁን ወደ ሩታ ቢመለስ ከሩታ ጋር አንድ ላይ ቢሆኑ ደስ ይለኛል። አሁንም እኮ እሱም ያለው ማታ ማለት ነው እኔ ከልጄ እናት ጋር ነው ማሆን የሚፈልገው። እኔ መቀጠል የሚፈልገው ከልጄ እናት ጋር ነው። የልጄ እናት ወይም ሩታ እየተከታተለችኝ የምትንከባከበኝ እሷ ነች። እኔ እንደ በፊቱ ታሟል ብላችሁ ብዙ ነገር እያወራችሁ ነው። እሷም ደግሞ እያሰቃያችኋት ነው። እሷን ተዋትና ከህይወቴ ውጡ ነው እያላችሁ ያለው። ግን እነሱ ደግሞ ታማሃል፣ አንተ ጤነኛ አይደለህም፣ መሆን ያለብህ ከቡዜ ጋር ነው መሆን ያለብህ እንጂ ከሩታ ጋር በጭራሽ ልናይክ አልፈልግም። ሩታም የሩታን ቤት እንድትሄድ አንፈልግም እያሉ
በጣም እያሸማቀቁት ይገኛሉ። አሁን አብርሃም ግን የነሱን አሁን በዙሪያዎቹን ያሉትን ሰዎችን መከተል የለበትም። መስማት የለበትም። ራሱን አዳምጦ መሆን ያለበትም ከልጁ እናት ጋር ነው። ሰው እኮ እስካሁንም ድረስ በሰው አሉባልታ በሰው ወሬ ነው ሁለታቸው ሊለያዩ የቻሉት። ያ ስለሆነ ደግሞ አብርሃም እኔ የምለው ከልጁ እናት ጋር አብረው እንዲሆኑ መቀጠል አለበት። ሰው በቃ ምቀኛ ነው፣ ገባህ? ኧረ ምቀኛ ፕላስ ነው እንጂ ስለዚህ የሰውን ወሬ መስማት የለበትም ነው እንደኔ። በቃ አብረው እንዲሆኑ ነው ፈልግ። አሁን ምን መሰለህ እዚህ ጋር ሳሚ ሄርሜላ ምንም ይሁን ምንም ልጅ እስከተዋለድክ ድረስ የልጅ አባት እስከሆንክ ድረስ የልጁ እናት እስከሆነችው ድረስ ዛሬም ቢሆን እቺ መተተኛ ናት፣ እቺ አንቺ መተትሽን አንሺ ምናምን እያሉ በኮሜንት እቺን የሚያንቋሽሻት ክብሯን የሚነካ ነገር እየተናገሯት እቺ ልጅ ከህይወት ማለት በቃ ከራሷ ጋር እንዳትሆን እያደረጉ ነው። እቺ ልጅ ደግሞ ይሄን ሁሉ አልሰማ ብላ ሆስፒታል ከሱ ጋር የምትንከራተተው እሷ ይሄ ልጅ ሊያዝናናው እስኪ ከዚህ ጭንቀት ሊያውጣ ብላ በሚትሄድበት ሰዓት ይከታተሉታል። እቺ አሁን ምንድነው ዳኒ፣ ቡዜ፣ ዴቭና ሄርሜላ ማለት ነው ተከታትለው መንገድ ይዘጉበታል። በጣም በቃ ብዙ ስቃይ እያሳዩት ነበርና ሰሞን እንደው ወድቆ ፈጣሪ ነበር ያዳነው፣ ከድንጋይ ተጋጭቶ ነበርና ከዛ ሆስፒታል ገብቶ ከሆስፒታል ወደ እህቱ ቤት ካልገባ ተብሎ በግድ ተወሰደ ማለት ነው። ከዛ እሱ ታሟል የሚባል ልጅ ቤቱን እንዴት አወቀሽ? ምንም አያውቅም ልጁ ደንዝዟል እየተባለ እንዴት ቤቱን አውቆ በእግሩ ነው እንግዲህ ተነስቶ በ12 ሰዓት ጠዋት በሩን ከፍቶ ወጥቶ ወደ ቤቱ ሄደ። ቤቱ ገብቶ እንዳታርፍ አንተ ታማሃል ቤትን ለምን ተገባለህ ይባላል? አይባልም። የሰው ልጅ እሺ ቆይ ወንድምና እህት የሚባሉ እስከመች ነው ታዲያ? ዛሬ በችግር ቀን ካልተረዳዱ እሱን ማን ነው የምረዳው? እሺ ልጅ ቤተሰቦቹ በዙሪያ ያሉ ሰዎችን ከሷ ጋር ኬዝ ካላቸው እነሱ በድብቅ ይጨርሱ። ሌላ ጉዳይ ካላቸው ጉዳያቸውን አሁን እዚህ ጋር ከአብርሃም ጋር ማገናኘት የለባቸውም። ስለዚህ አሁን አብርሃም በቃ እንዲነቃ ነው እኛ በቃ ንቃ ማለት ነው። በቃ አብርሃም ነቅቷል። ይኸው አሁን ትናንት ማለት ነው እንዳትጠጉኝ በቃ የሚስቴ ማለት የልጄን እናት እየመጣችሁ ሌት ተቀን እያሰቃያችኋት ነው እንዳትነኳት ከዛሬ ጀምራችሁ። እኔ ከዚህ በፊት ብዙ ነገር ስታውሩ ነበር፣ ልጁ ታሟል እያላችሁ ምንም አያውቅም ብላችሁ ብዙ ነገር በዙሪያ እያወራችሁ ነበረ ብሎ እንዳትጠጉኝ ብሎ ብናገራችሁ ራሱ ከቤቱ ለቆ ሊወጡ አልቻሉም። ለምንድን ነው የራሳቸውን ህይወት የማይኖሩ እነዚህ ልጆች? ለምንድን ነው ልጁ ይኖርበት ለምንድን ነው የማይለቁት? እኔ በጣም ግራ የገባኝ ነገር ቤተሰብ ማለት ነው። ሁለት ደግሞ ከዚህ ጋር አያይዤ የምነግራችሁ ነገር ኤፍሬም ይሄ የዚህ ልጅ ጃንነት ያው ወንድም እስከመች ነው ታዲያ? ዛሬ በችግሩ ቀን ከጎኑ አልተለየም ይሄ ልጅ። ለምን ከሱ ጋር ትሆናለህ? ለምን ብቻውን አልጣልከውም? እቺ ሩታ ለምንድን ነው ብቻዋን የማትሰቃየው ብሎ ማለት ነው። እነዚህ ልጆች ኤፍሬምን ደግሞ እያገለሉ ይገኛሉ። ከዛ ምን ያደረጉት ማታ ላይ አንተ ቤት የለህም ወይ ያንተ ቤት ሄደህ አታድርም ወይ ይባላል። እና ሴት ባለችበት ቤት ብቻዋን ምንድነው የምትኖር ሴት እንዴት ከሷ ጋር ልታድር ትችላለህ ይባላል። ማለት ምንም ቢሆን እኮ ወንድሙ ነው አይደለ? እሷ በተቸገረችበት ሰዓት ማጽናናትም ከብዙ ችግሮች ከብዙ ጭንቀት እንድትወጣ ማርዳት ያለበት ዛሬ ላይ ካረዳት መች ነው ምረዳት? ምንም ማለት ምንድነው? ትንሽ የሚባል ነገር አታውቁም እንዴ? ትንሽ አታፍሩም እንዴ? ልጁን ለማሸማቀቅ ምን ትሰራለህ እዚህ ቤት? ሩታ ያለችበት ከሩታ ጋር እሱ ሊረዳና እሷን ሊረዳት እንጂ ሌላ ነገር ሌላ ግንኙነት ኖሮ አይደለም። ባዳ አይደለም ይሄ ልጅ ማለት አብሮ እንደምኖሩ አብሮ እንደሚያድሩ የአብርሽ ቤት የኤፍሬም ቤት ነው፣ የኤፍሬም ቤት የአብርሽ ቤት ነው። ሄዶ ማደሩ ምን ክፋት አለው? ምን አጠፋ ይሄ ልጅ? ለምንድነው የምታሰቃዩት? ከነዚህ ልጆች ህይወት ውጡ። ዛሬም ቢሆን ነገ ማለት ነው። አንቺ ይሄ ተብዬ በተለይ ውጪ ነግሬሻለሁ። የምሬን ነው። አሊያ ደግሞ የምንወስድብሽ እርምጃ የከፋ ነው የሚሆንብሽ። በራሱ ህይወት መኖር አይችልም። አንቺ ይሄ ልጅ ምንም ቢሆን ታናሽሽ ነው። ምንም ቢሆን ትዳሩን ይዞ ካብሮ ወልዶ እየኖረ ነው። አንቺ አጉተሽ እንደሱ መኖር ስላቃተሽ ነው ይሄርሽ የሰውን ትዳር የምትበጠብጪው። እቺን ባንዳ ከመንገድ አምጥተሻት ሄርሜላ ተብዬ በሷ ነው እንደ ልጁን ማሸማቀቅ የምትፈልግ? ወይስ ገና ለገና አለፈለት ይሄ ልጅ ከኛ በላይ መሆን የለበትም ብለሽ ነው? ሐሳብሽ ምንድነው? እስኪ ቤታቸው ድረስ ሄደን ከአባቱ ጋር የምናወራው ይሆናል። አባቱ ቤት ካለ ቤቱ ድረስ እንሄድና እናግኘው።
የሚሰጥንን ምላሽ ሰብስክራይብ እያደረጋችሁ ተከታተሉን። ዛሬ ጋሽን እናግኘውና ጋሽ ባልን መሰረት እሱ ሃይ ሁሉም ነገር እኔ የለውበትም አልጠየቅበትም ሂዱና የምትወስዱትን እርምጃ ውሰዱ ካለን እኛ ዛኔ ነው እንትን ማለት የምንችለው። ደውላቸው ደውልለት ሳንኮ ቤተልም ኦኬ ምን መሰለህ ሳሚ አሁን ጋሽን አላገኘ ነው ቤተሰብ አሁን ጋሽን አላገኘ ነው ማለት ብቻ ለስኪ ከሰዓት ደውለንለት መጥተን ያለውን ነገር እናወራዋለን ማለት እንዴት የሰው ልጅ ልጁ ላይ የሚፈጸመውን በደል እንዴት ዝም ሊለው ይችላል? እኔ እስከዛሬ ግራ ይገባኝ ይሄው በየትኛው መንገድ እየተሰራ ነው ለነዚህ ልጆች ብዙ ልጆች ድምጽ እየሆኑ ነው ያሉት ግን እስከዛሬ እንደ አምና ይዛኔ ሩታና አብርሽ በተለያዩበት ሰዓት ተንገብግቦ ከዚህ ተነስቶ አዲስ አበባ ድረስ እንደሄደ አልሆነልኝም። የምር ነው ይሄ ነገር አላማረኝም ታውቃላችሁ። እና ምክንያቱም ይሄን ነገር ወጥቶ መናገር አለበት። እቺ ልጅ መተተኛም ከሆነች እንደተባለው ማለት ነው እቺ ልጅ ቤተሰብ አላት፣ አባት አላት፣ እናት አላት። ገብቷላ ሄዶ ለእናትና ለአባት ማስጠንቀቅ ነው እንጂ ሰውን ልጅ እንደዚህ ማሸማቀቅ ልጅ ወልዳ ካብዳ ከሱ ጋር ያላሳለፈችው ላይፍ የለም። እቺ ልጅ እንደዚህ ማሰቃየት ማለት ቤተሰቦቿን ማናቅ ነው። ገብቷል። ይሄ ነገር በትንሹ ቢያንስ ጭንቅላት ያለው ሰው ማሰብ አለበት፣ ሊያስብበት ይገባል። ጭንቅላት አለኝ የሚል አካል ለአብርሽ የሚቀርብም ሰው እቺ ልጅ ፊት ማግኘት አለበት። አንድም ቀን እኔ ነኝ መተት ያረኩበት ብላ ተናግራ አታውቅም። አይ አላረኩምም ብላ ተናግራ አታውቅም። እሷ ዝምታዋን መርጣለች። የምሬ ነው ሩታ። በዚህ አጋጣሚ ይሄ ቪዲዮ ይደርስሻል ብዬ ተስፋ አረጋለሁ። አሁንም ቢሆን ዝምታ እንደመረጥሽው ቀጥይበት። ምክንያቱም እነዚህ ሰዎች የሚረዱ አይነት ሰዎች አይደሉም። እሺ አብርሽን ካልተረዱ ያልታመመን ልጅ ታማሃል አንተ ጤነኛ አይደለም እየተባለ እንዴት ይባላል የሰው ልጅ? እኔ አሁን ለምሳሌ ራሴን አውቃለሁ። ለብሼ ታጥቤ በልቼ ወጥቼ መግባት እስከቻልኩ ድረስ ታማሃል ልትለኝ አልችልም። እኔ እንደታመምኩና እንዳልታመምኩ ራሴን የሚያውቀው እነሱ ናቸው ታማሚዎች እንዴ። እነሱ ናቸው ሐኪም ቤት ማሄድ ያለባት ማለት ልጁን ቀን በቀን እየተከታተሉ የሆነ ነገር የሆነ ምክንያት መፈለግ ምን አስባችሁ ነው? እሺ ይሄ ልጅ ጤነኛ ነኝ ነው እያለ ነው። እኔ ጤነኛ ነኝ አልታመምኩም፣ ሁሉንም ነገር አውቃለሁ፣ የምታወሩት ነገር አውቃለሁ መልስ እየሰጣችሁ ነው። አይ አንተ ጤነኛ አይደለም ታማሃል በሽተኛ ነህ እያላችሁ እንዴት በግድ ይሆናል? ደሞም እንዴት ይሄ ልጅ ኤፍሬም ደሞ ከነሱ ጋር ወጣ ወረዱን እያሳለፈ ያለው እንቅልፉን አጥቶ የነሱ ቤት እያደረ ይሄ ልጅ የሆነ ነገር እንዳይሆን እየተከላከለ ያለው ልጅ እንዴት ከቤታቸው ታድራለህ? ያንተ ህይወት የለህም ወይ? ስራ አትሄድም እንዴ? ስራ ቦታ ዘግተህ እዚህ ምንድነው ተጎልተህ የምትቀመጠው ምናምን እያልክ አንቺ ቡዜ የምትባይ አንቺ በእውነት በጣም እያከበርንሽ ነው። ከድንበር እያለፍሽ ነው። ስርዓትሽን ያዢ እንዴ። መስራት ነው ያሳለፈው። እናንተም ይሁን ሰላሙን አይንሱት። የምሬን ነው ማለት የልጁን እኮ ሊያሳብዱት ነው እነሱ። በእብደት ዓለም ያሉ ሰዎች እሱን ሊያሳብዱት ምንድነው? የግድ በቃ ካላበደ እነሱን ካልመሰለ እንደነሱ ካልሆነ በቃ ይሄ ልጅ መኖር አይችልም ማለት ነው። ራሱ ህይወት መቀጠል አይችልም ማለት ነው። ግራ እኮ ነው የሚገርም። ስለዚህ በቃ አሁን እነዛ ስነ ስርዓት የሚይዙ ነገር ከሆነ ስነ ስርዓት ያዙ፣ አለ ደግሞ እኛ የምንወስደው እርምጃ ነው። ስለዚህ አሁን በኋላ ፋዘር እናገኘዋለን። አሁን ማስፈቀድ አለብን። ይሄንን ሁሉ ከማድረጋችን በፊት ማለት ጋሼ ሄዶ ይሄንን ነገር ማስተካከል ይችላል። ሩታም ሰላም እንድታገኝ እፈልጋለሁ ማለት በሰላም የመጀመሪያ ሰላማቸው ተመልሶ በሰላም እንድኖሩ እፈልጋለሁ። ሲጀመር ማለት ነው ሰላማቸውን በመሃል ገብታ እየነሳች ያለችው እቺ ሄርሜላ የምትባል ልጅ ነች። አንድን የከበረ ባለትዳር እሷን ፈታት እኔን ካላገባኝ እንዴት ይባላል? ለልጁ ለገዛ ልጁ ራሱ ምንድነው ጭንቅላቱ ላይ እያሳረፋችሁ ያላችሁት? ምንድነው እየጻፋችሁለት ያላችሁ? ልጁን አንቺ በምንም ታምር አብርሽን አታገቢም እናውቃለን። እነሱን ህይወታቸውን ለማመሰቃቀል ህይወታቸውን ለማበላሸት ብለሽ ነው በመሃላቸው የገባሽው እንጂ አብርሽ የድሮ ህይወት ቢኖር አብርሽ መኪና ባይኖረው የሆነ ተጨማሪ ስራ ባይኖረው
ትፈልጊው ነበር? እውነት እሺ፣ ነጩን እንነጋገር። ሄርሜላ ይሄን ጥያቄ መልሽልኝ። አሁን ዞሮ ዞሮ አንቺ የምታገቢው ሌላ ሰው ነው። ግን ዛሬ ላይ ሚኒ ጉድ እየለባሽ ራቁትሽን ልጁ ላይ እየተለጣጠፍሽ ከሚስቱ ጋር በሰላም እየኖረ ያለው ልጅ ቤቱ ድረስ እየሳምሽ ያገባሽ ባልሽ ራሱ ምንድነው የሚልሽ? አይምሮ ላይ ምን አይነት አሻራ እያሳረፍሽ እንደሆነ ገብቶሻል? ግን ለወደፊት ትዳር ታስቢያለሽ። ልጅ መውለድ አለ። ልጅ ወልደሽ ልጅሽ ራሱ አድጎ እናቴ እኮ እንደዚህ ነበረች ትሟገጥ ነበር ከሌላ ሰው ጋር እና ልጅሽ እኮ ያፍርብሻል ወደፊት። ምንድነው ሐሳብሽ? ቆይ ማለት ይሄ እኮ ሰይጣን ራሱ የማያደርገውን ነገር ነው። በኢትዮጵያ ምድር ተሰምቶም ታይቶም የማይታወቅ ነገር ነው እያደረጋችሁ ያላችሁ። ይህን ነገር ግድ የለም እናስብበት። እናንተ በእብደት ዓለም ያላችሁ ቡዜ፣ ዴቭ፣ ዳኒ፣ ሄርሜላ ዛሬ ጋሼ መጨረሻ የሚሰጠንን ምላሽ ይስጠንና የምትደርሱበትን ታያላችሁ። እኔ የምሬን ነው፣ ይሄ ውሸቴን አይደለም፣ ቃሌ ነው። አከብራለሁ። መጥቼ የሚያደርጋችሁን ነገር በቅርቡ ማለት ነው። ብቻ የመጨረሻ ጋሼን እናገኘዋለን። ዛሬ እንደሚታዩት ግቢያቸው ዝግ ነው፣ የሉም ተባለን። የት ሄዷል ተባለ ነው። ስለዚህ ቤተሰብ እውነታን የምትፈልጉ ሰዎች ቤቱን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ይሄን ጉድ ለዓለም አዳርሱት። መልካም ሁሉ ተመኘን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።